ሌሊት እሷን በምላሽ ደስታት ሁለት ማለት ስታስብ ታድር ይህም ሲያንስብሽ ነው የሚሉት። ሮዛ በስተመጨረሻም እንግዲህ አሁን ላይ ማለት ነው ቅዱስን ፍለጋ ሄዳለች ማለት ነው። ቅዱስ እንግዲህ እንዴት እንደሆነ ለማየት ነበረ። ማያን ለምንድን ነው ተስፋ የሰጠሽኝ? የሌለችውን ለምንድን ነው አለች ያልሽኝ? ለምንድን ነው አግኝቻታለሁ ያልሽኝ? በማለት እጅግ በጣም በመበሳጨት ነበረ ራሱ ቅዱስ ማለት ነው ሮዚን እየተቆጣት ማለት ነው። እና ያደረገችው ነገር ደግሞ በራሷ ስህተት እንደሆነ እስከሚመስላት ድረስ ነው እሷን ራሱ እየተሰማት ማለት ነው። ምክንያቱም እኔ እኮ አለች ስላሉ ነው ወስጄ በር እንዲያንኳኳ ያደረግኩት። በፊት እኮ አለች ብለውኛል ናታን። እሺ እኔ ምን ላድርግ? ሁለታቸውን እኮ አንድ ለማድረግ ነበር እጥረት እያደረግኩ ያለሁት በማለት እንግዲህ ሮዚ ለወንድሟ ስትናገር ነበረ ማለት ነው። ናቲም እንግዲህ አይዞች፣ ለማንኛውም አንቺ ምንም ነገር እንዳልተፈጠረ አስቢ። ምክንያቱም በቃ ይሆናል ብለሽ አደረግሽ፣ አልሆነም ደግሞ ካልሆነም ደግሞ ምንም ማድረግ አትችይም። ምክንያቱም አንድ ቀን እንኳን አይተሻት የማታውቂያት እንግዲህ ግለሰብ አለች ብለሽ እንደገና ደግሞ በቃ እንደዛ ሲፈጠር ለሱም አትፍረጅ በማለት እንግዲህ ያለውን ሁኔታ ማለት ነው ናታን ለማስረዳት ችሏል ማለት ነው። ሮዚም ይህን ነገር ነው ያለችው ማለት ነው። እንዴት ይህን ነገርማ እንደምንም አድርጌ ማጣራት አለብኝ፣ አሁንም ዝም ማለት የለብኝም ቅዱስ ማለት ነው ከማሂ ጋር መገናኘት አለባቸው። ቅዱስ በጣም ነው የተጎዳው፣ እንደዚህ ሆኖማ በምንም አይነት መልኩ መተውሱን አልፈልግም ብላ የወሰነችው እንግዲህ ሮዚ እያንሰላሰለች ትገኛለች ማለት ነው። ሌላው አሁን ላይ እንግዲህ ተንኮለኛ ራሷ ማይካ ማለት ነው አሁንም ተንኮል እየሰራች ነው። ግን ደግሞ በዛሬው ፓርት ላይ እጅግ በጣም በሚገርም ሁኔታ እነሱን በጣም ነው የተጫወቱባት ማለት ነው። እና ምንድን ነው ያደረገችው? ይብን ወይዘሮ ሜሮን ጋር በመሄድ እንግዲህ ማይካ ያደረገችው ነገር ቢኖር ማለት ነው ሮዛ ያው ከብዱ ጋር እንደምትኖር ማለት ነው። ማለት እንግዲህ ከቅዱስ ጋር አብራ እንደምዞር ቅዱስ ደግሞ በጣም እብድ እንደሆነ በቃ በጣም ነበር የተናገረችው። ሲቀጥል ደግሞ እኔ እናቴ ላሳይሽ በማለት እንግዲህ ወይዘሮ ሜሮንን ወስዳ ማለት ነው እንዲሁም ደግሞ ቅዱስንም አሳይታታለች። እና ከዚህ ድረስ ነው አብረው ነው የምትውለው። በዛ ላይ ደግሞ ምሳ ታመላልስለታለች የሚለውን ነገር በግልጽ አድርጋ እንግዲህ እሷንም ተናግራለች ማለት ነው። እና አሁን ላይ እንግዲህ ወይዘሮ ሜሮን እጅግ በጣም ነበር የተበሳጨችው የተናደደችው ማለት ነው። ምክንያቱም እንዴት የወላድ መና እንዴት እሆናለሁ? ያኛው እናቴ ሰራተኛ አፍቅሮ እዚህ ይልከሰክስልኛል፣ እሷ ደግሞ አንድ እብድ አፍቅራ እሱን አብራዊ እየዞሮች ትኖራለች። ምንድን ነው? ቆይ ግን የኔ ልጆች ምን እየዞራችሁ ነው? ምንድን ነው እንደዚህ የምታደርጉት እናንተ? ቆይ ግን እኔን አሳብዳችሁ ልገሉኝ ነው ወይ? በማለት እንግዲህ ወይዘሮ ሜሮን ወደ ቤት በተመለሰችበት ሰዓት ላይ ሮዚና እንዲሁም ደግሞ ናታን ቁጭ ብለው ነበረ። በጣም ነበር የወይዘሮ ሜሮን ልጆቿን የተቆጣችው፣ ናታንንም እንዲሁም ደግሞ ሮዛን የተቆጣችው ማለት ነው። ሲቀጥል አረ እማዬ አንቺ እንደምትዩ እኮ እብድ አይደለም በማለት ስትመልስላት ደግሞ ትመልሽልኛለሽ እንዴ በማለት እንግዲህ በጥፊ ነበር ያጮለቻት ማለት ነው ሮዚን። እና ነገሮቹንም አሁንም ቻል ማድረግ እንዳለባት እንግዲህ እሷ ራሷ ያው ሮዚ ታውቃለች ማለት ነው። ምክንያቱም እኛ ህጻናቶች አይደለንም፣ በቃ ሁላችንም ትላልቆች ነን። ስለዚህ እኛም በራሳችን መወሰን እንችላለን። እማዬ ለምንድን ነው የማትይን እያለች እንደውም ስትናገር ነበር ማለት ነው። ስለዚህ ናታንም ቢሆን የራሱን መወሰን ይችላል፣ እኔም ቢሆን ደግሞ ህጻን ልጅ አይደለሁም ትልቅ ነኝ፣ በራሴ መወሰን ይችላለሁ የሚለው ነገር ነው። ግን ደግሞ ወይዘሮ ሜሮን እንዴት ከማይመጥናቸው ሰው ጋር እንዴት አብረው ይሆናሉ? ናታን እንደዚህ አድርጎ አሁን ደግሞ ሮዚ ደግሞ አንድ እብድ አፍቅራ እንደዚህ መሆን ምንድን ነው? ወዴት እየሄድኩ ነው? በማለት እንግዲህ ወይዘሮ ሜሮን እጅግ በጣም ነበር የተበሳጨችው ማለት ነው። ሌላው እንግዲህ ማይካ ምንድን ነው ያደረገችው ነገር ያው ናታንንና እንዲሁም ደግሞ ሰላምን በባለፈው ፓርት ካያችሁት አንድ ላይ ሆነው ምናምን አይታ ነበርና ጠርጥራለች ማለት ነው። እና ሰላምን በመያዝ የናታን ፍቅረኛ የተባለችው ሰላም የምትባየው አንቺ ነሽ ወይ እንዴ በማለት እንግዲህ ፍጥጥ ብላ ጠይቃታለች ማለት ነው። አይ እኔ አይደለሁም ብላታለች። ሰላምም እኔ አይደለሁም ምን ለማለት ፈልገሽ ነው? እኔ አይደለሁም። አዎ ባትሆኝ ይሻልሻል፣ ብትሆኝም እገልሻለሁ፣ እኔ እገልሻለሁኝ። በቃ ከዚህ በኋላ በጣም በናታንና በአንቺን በጣም ብዙ እርቀት እንዲኖሩ ፈልጋለሁ። ዝም ብለሽ እየቀረብሽ ከሱ ጋር የምትለጠፊውን ነገር አቁሚ በማለት እንግዲህ ታስጠነቅቃታለች ማለት ነው። እና ያው ራሷ ማይካ እንደጠረጠረቻት እንዲሁም ደግሞ
የናታን ፍቅረኛ ሰላም ተብዬው አንቺ ነሽ ወይ ያለቻትን ነገር ማለት ነው ለሮዚ ነግራት ነበረ። ስለዚህ ማድረግ ያለባትን ነገር ሮዚ በራሷ ወሰናለች ማለት ነው። ምክንያቱም አሁን ላይ ማይካ ሰላምን በጣም እያሰቃየቻት ነው። ስለዚህ ከሰላም ላይ አይኗን እንድታነሳ እንደምንም አድርገን ድራማ ፈጥረንም ቢሆን ማራቅ አለብን በማለት ማለት ነው ይህን ነገር ወስና እቅድ ውስጥ አስገብተዋለች ማለት ነው። ምክንያቱም አሁን ላይ ሳሎን ላይ ቁጭ በማለት ማይካም ቁጭ ባለችበት እንዲሁም ደግሞ ሮዚ ቁጭ ባሉበት ሰዓት ላይ እንዲሁም ደግሞ ስልክ ይደወላል ከሮዚ ጋር ማለት ነው። ሮዚ ሰላምን የምታወራ በመምሰል ያው ናታን ስልክ አላነሳልሽ አለ እንዴ ከኔ ጋር የደወልሽ? ቆይ ግን እናንተ መቼ ነው የምትጋቡት? ምናምን ነገር እያለች እንግዲህ የናታን ፍቅረኛ እንደምታወራ የደወለችው ከውጭ እንደሆነ የደወለችውም እንዲሁም ደግሞ ናታን ስልክ አላነሳ እንዳላት ያለውን ነገሮች በሙሉ ያወራሽ ነበረ ማለት ነው። እና በዚያን ሰዓት ደግሞ ማይካ እየሰማች ነበር። እርድብን ቅጥል እያለች ነበረ ማለት ነው። እና መቼ ነው ሰርጋችሁ የሚሆነው? መቼ ነው ሰርግ የምታበሉኝ? ምናምን ነገር እያለች ነበር። እና አንድ ቀን ምናምን ብላ ነበር። በቃ እሺ ለማንኛውም ይሄ ወንድሜ በጣም አስቸግሯል፣ ስታገኘው በደንብ አርግሽ ተቀጭዋለሽ፣ ለማንኛውም እሱን ላገናኝሽ በማለት እንግዲህ ናታን ታገናኛታለሽ ማለት ነው። ከናታን ጋርም እንደዚው በጣም እንደሚወዳት እንደሚያፈቅራት ስልክ ባለማንሳቱ ደግሞ ይቅርታ እንደጠይቃትና እንዲሁም ደግሞ የፈለግሽውን ቅጣት መቅጣት ትችያለሽ፣ እኔ እቀበልሻለሁ፣ በጣም ነው የናፈቅሽኝ በማለት አሁ እኔ ራሱ በጣም ናፍቀኛል፣ እንገናኝ በማለት በቃ እሺ ለባብሽ አሁን እመጣለሁ በማለት እንግዲህ ያው ሲናገር አጠቃላዩን ማለት ነው። ራሷ ማይካም እያዳመጠች ነበረ። በነገራችን ላይ በወቅቱ የሁሉ ነገር ሲናገር ራሱ ሰላምን እቅፍ አድርጓት ነበረ ማለት ነው። እና ድራማውን ሲሰሩት የነበረው ራሷ ሮዚና እንዲሁም ደግሞ ናታን ናቸው ማለት ነው። ለሰላምን ነግረዋታል። እና ያን ሁሉ ነገር ድራማ እየሰሩባት ነበረ ከማይካ ጋር ማለት ነው። እና ናታን አሁን ለባብሽ ሲወጣ እኮ እውነት መስሏት እኮ ትከተለኛለች፣ በእርግጠኝነት ሰላም ማነች የሚለውን ነገር ለማጣራት የምትከተለኝ ነው የሚመስለኝ በማለት ለሮዚ ነግራታል። ችግር የለውም አንተ ብቻ ለብሰህ ምናምን ነገር አምሮብህ እዚህ ውጣ፣ ከዛ በኋላ ማድረግ ያለብኝ ነገር ደግሞ እኔ ራሴ አደርጋለሁ በማለት እንግዲህ ራሷ ሮዛ አስባለች ማለት ነው። እና እናቴ ልክ ለባብሶ እንደወጣ ማይካም ተከትለው ለመውጣት ባለችበት ሳሌ ልክ ያላየች በመምሰል እንግዲህ ሽቶ አይኗን ረጫ ታታለች ማለት። በነገራችን ላይ ሽቶ አይን ላይ ሲገባ በጣም ነው ከባድ የሚሆነው ማለት ነው። እና በዚያን ሰዓት ደግሞ ያው ማይካ ምንድን ነው የምታደርጊው በማለት አይኗን እያሸሸች ነበረ። እና ሰላምም ሂዳ ደግሞ የቃሪያ እጣቢ ውሃ ታመጣላታለች። በሱ ፊቷን ስትታጠበው ጭራሹን ተቃጥላ ቁጭ ብላለች ማለት ነው። እና ምንድን ነው የሰራችሁት? ምንድን ነው ያደረጋችሁት? እያለች በጣም ነው እያቃጠለኝ ያለው እያለች እንግዲህ ማይካ በጣም እየጮች ነበር። እነሱ ደግሞ በጣም እየተሳለቁ ነበር ማለት ነው። ሮዛና እንዲሁም ደግሞ ሰላም ባደረጉት ነገር በሰሩት ድራማ ነገሮች በጣም እየተሳለቁ ነበረ ማለት ነው። እና እንግዲህ ተስፋ የማትቆርጠው ማይካም ወደ ውጭ በመውጣት ናታን ወዴት ነው እየሄድከው በማለት እንግዲህ ወዲህ እያለች እንግዲህ አይኗንም እያሻሸች ናታንን ስፈልገው ነበር። ሲቀጥል ደግሞ ሮዚ ጋር ያወራችበትን ስልክ ቁጥር እዛ ነበር። እዚያ ስልክ ላይ ስደውል ሰላምን የምታገኛት መስሏታል ማለት ነው። እና ወንድ ነበር ስልኩን ያነሰው። እንዴ ከዚህ በፊት ራሷ ሰላም አይደል እንደ ያወራችው ለምንድን ነው ወንድ ያነሰው ስልኩን በማለት እንግዲህ ማይካም በጣም ትናደዳለች። ብቻ ግን ማየት ስላልቻለች አይኗንም በጣም እያቃጠላት ስለሆነ ቀጥታ ወደ ቤት ትመለሳለች። እንዲሁም ደግሞ ክሬም ነገር ከአይኗ ላይ እያደረገች በውሃ እያደረገች ያው አይኗን ለማቀዝቀዝ ስትሞክር ነበር። እንዲሁም ደግሞ ወይዘሮን ሜሮን በመንጣትም እንዲሁ ስታግዛት ነበረ ማለት ነው። ናታን አቃጥሎ ሊደፋኝ ነው፣ በቃ ሁላቸውም አቃጥሎ ሊደፉኝ ነው እማዬ እያለች እንግዲህ እያለች እያለቃቀሰች ነበር ማለት ነው። እና የሮዚ እናትም እያገዘቻት ትገኛለች። በስተመጨረሻም እንግዲህ ያው ሮዛ ከቅዱስ ጋር በመሄድ ቅዱስ በተቀመጠበት ላይ ደግሞ እንደዚሁም ደግሞ የተጎዳ የፈሰሰ ደም እያየሽ በጣም ደንግጣለች። ግን ደግሞ ቅዱስ በእርግጠኝነት ምንም አይሆንም ብለን ተስፋ እናደርጋለን። ምንም እንዳይሆንም ምኞታችን ነው ማለት ነው። እና ቀጣይ ፓርት እንግዲህ ሮዛን ክፍል 26ን በጉጉት የምንጠብቅ ይሆናል። ውድ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።